ወደ ጂቺክ የሀገር ውስጥ ስርዓት እንኳን በደህና መጡ። ይህ የስልጠና ሞጁል 5 በሙያዊ የኩሽና ደረጃዎች ላይ በጣም ዝርዝር እና አጠቃላይ የሆነ ስልጠና ለመስጠት አሁን ወደ ሙሉ 15 ደቂቃዎች ተራዝመዋል። በጂቺክ ክልል ውስጥ እንደ ከፍተኛ ደረጃ የቤት ውስጥ ሰራተኛ እንዲያደርጉት የሚያስችሉትን ክህሎቶች አሁን የተማሩ። ኩሽና የእያንዳንዱ ቤት ልብና የቤተሰብ ህይወት መሰረት ነው። እዚህ ነው ለቤተሰብና ለእንግዶች ምግብ የሚዘጋጅበት ቦታ በመሆኑ ለጤና ለምቾትና ለባህል በጣም አስፈላጊው ቦታ ያደርገዋል። ይህ ኩሽና ሁልጊዜ ፍጹም እና ንጹህ ሆኖ እንዲቆይ ለማድረግ አሁን እያንዳንዱን ዝርዝር ሁኔታ በጥልቀት ተማር። ሐላልን በሚገባ መረዳት የዕለት ተዕለት የሥራው ዋነኛ መሰረት ነው። ይህ ስለ አመጋገብና ስለሚበላው ነገር ብቻ ሳይሆን ስለ አኗኗር ዘይቤ እና ለእስላማዊ ሕግ ከፍተኛ ክብር መስጠት ነው። የቤቱን ታማኝነት እና በረከት ለመጠበቅ በዚህ ኩሽና ውስጥ ያለው ነገር ሁሉ ጥብቅ የሐላል ደረጃዎችን ማክበር ይኖርበታል። በሐላል ኩሽና ውስጥ የአሳማ ስጋ እና ማንኛውም አይነት አልኮል የተከለከሉ ናቸው። ለግል ፍጆታው እንኳን ቢሆን እነዚህን ነገሮች በፍጹም ወደ ቤት ውስጥ አያምጡ። ኩሽናውን ከነዚህ ነገሮች ሙሉ በሙሉ ነፃ ማድረግ የእርስዎ ዋና የሙያ ኃላፊነትና የሙያዊ ብቃቶ ትልቅ ማስረጃ ነው። የምግብ ደህንነት ሁልጊዜ ብክለትን በመከላከል ይጀምራል። ባክቴሪያዎች ከጥሬ ስጋ ወደ ተዘጋጀ ምግብ ወይም ከቆሸሸ ቦታዎች በቀላሉ ሊተላለፉ እና በሽታ ሊፈጥሩ ይችላሉ። እያንዳንዱ ምግብ ለቤተሰቡ አባላት ደህንነቱ የተጠበቀ መሆኑን ለማረጋገጥ ሁልጊዜ ጥብቅ የጽዳት ስራዎችን መጠቀም አለበት። የቀለም ኮድ ስርዓት የእርስዎ በጣም አስፈላጊው የጽዳት መሳሪያ ነው። ቢጫ ቀለም በተለይ ለኩሽና አገልግሎት ብቻ የተመደበ ነው። ቢጫ የጽዳት መሳሪያዎችን ከመታጠቢያ ቤት ከሚመጡ ቀይ መሳሪያዎች ጋር በፍጹም አያካክሉ። ይህ ንጽህናን ለመጠበቅ እና አደገኛ ጀርሞች እንዳይዛመቱ የሚረዳ ታላቅ የወርቅ ሕግ ነው። በየቀኑ የማጽዳት ስራ የመጀመሪያው እርምጃ ጠረጴዛዎችን ሙሉ በሙሉ ባዶ ማድረግ ነው። ቶስተርን፣ ብሌንደርን እና የፍራፍሬ ጎድጓዳ ሳህኖችን ያስወግዱ። ባዶ ቦታዎች እያንዳንዱን ኢንች የእብነ በረድ ወይም ግራናይት ምንም የተደበቀ ቦታ ሳይኖር በደንብ እና በብቃት ለማጽዳት ያስችሉታል። በጂሲሲ አካባቢ ያሉ ብዙ ኩሽናዎች እንደ እብነ በረድ ያሉ ውድ የተፈጥሮ ድንጋዮችን ይጠቀማሉ። እብነ በረድ እንደ ኮምጣጤ ወይም ሎሚ ላሉ አሲዳማ ፈሳሾች በጣም ስሜታዊ እና በቀላሉ ሊበላሽ የሚችል ነው። የድንጋዩን ገጽታ የሚያብረቀርቅ ለማድረግ እና ዘላቂ ጉዳት እንዳይደርስ ለመከላከል የተፈቀዱ ገለልተኛ ማጽጃዎችን ብቻ ይጠቀሙ። ጠረጴዛውን በሚጠርጉበት ጊዜ ቀጥ ያሉ እና የሚደራረቡ እንቅስቃሴዎችን ይጠቀሙ። ቆሻሻን ብቻ ከሚያሰራጩ የክብ እንቅስቃሴዎች ይቆጠቡ። ቀጥ ያሉ እንቅስቃሴዎች አቧራ እና ፍርፋሪ ሁሉ በአንድ ጫፍ መሰብሰቡን ያረጋግጣሉ። ይህም ንጹህ እና የሚያብረቀርቅ ውጤት እንዲያገኙ ይረዳውታል። ምድጃው ስብ እና የምግብ ቅሪት በብዛት የሚሰበሰብበት ዋና ቦታ ነው። ምግብ ከተበሰለ በኋላ ሁልጊዜ ምድጃውን ያጽዱ። ትክክለኛውን የዘይት ማጽጃ ኬሚካል ይጠቀሙ እና ቆሻሻውን እንዲያላቅቀው ከመጥረገው በፊት ለጥቂት ደቂቃዎች በላዩ ላይ ተው። የኦቨን በሮች እና መቆጣጠሪያዎች ብዙውን ጊዜ ትኩረት ሳይሰጣቸው ይረሳሉ። በብረት ገጽታዎች ላይ የጣት አሻራዎች በጣም መጥፎ እና ቆሻሻ ሊመስሉ ይችላሉ። ኩሽናው የቅንጦት እና ንጹህ መስሎ እንዲታይ እነዚህን ክፍሎች በየቀኑ በቢጫ ማይክሮፋይበር ጨርቅ በጥንቃቄ ይጥረጉ። ሲንክ ከፍተኛ ባክቴሪያ እና ጀርም ያለበት ቦታ ነው። ሲንኩን በየቀኑ በጸረ ተባይ እና በሳሙና በደንብ ያጽዱ። ቧንቧውን እና በዙሪያው ያሉትን ጠባብ ቦታዎች አይሱ። ሙሉ በሙሉ ንጹህ መስሎ እንዲታይ የውሃ ጠብታዎች እንዳይቀሩ ሲንኩን በደረቅ ማድረግዎን ያረጋግጡ። ዲሽዋሸር በብቃት መስራቱን እንዲቀጥል ሁልጊዜ መደበኛ እንክብካቤ ይፈልጋል። ሽታን ለመከላከል እና ንጽህናን ለማረጋገጥ በየሳምንቱ ማጣሪያውን አውጥተው ያጽዱ። ቆሻሻ በሚደበቅባቸው የበሩ የጎማ ክፍሎች ላይም በየቀኑ መጥረግዎን አይዘንጉ። ማይክሮዌቭን በደህና ለማጽዳት የሎሚ ቁርጥራጭ ያለበት የውሃ ሳህን ውስጥ ያስገቡ እና ለ3 ደቂቃዎች ያብሩት። እንፋሎት የደረቁ ቆሻሻዎችን ያላክካቸዋል። ይህም ያለ ጠንካራ ኬሚካሎች በቀላሉ እና በደህና ለመጥረግ ያስችሎታል። እንደ ቶስተር እና ብሌንደር ያሉ ትናንሽ የኩሽና መሳሪያዎች በየቀኑ እንክብካቤ ይፈልጋሉ። ከቶስተር ውስጥ የምግብ ፍርፋሪዎችን ያስወግዱ እና ከእያንዳንዱ አጠቃቀም በኋላ የብሌንደርን ውጫዊ ክፍል ይጥረጉ። እነዚህም በንጽህና መጠበቅ ዕድሜያቸውን ያራዝመዋል እና ኩሽናውን የተስተካከለ ያደርገዋል። ከምድጃው ጀርባ ያለው ግድግዳ ብዙውን ጊዜ በዘይት ይበከላል። ይህንን ክፍል በየቀኑ በዘይት ማጽጃ ይጥረጉ። በሰኮች መካከል ያሉትን ክፍተቶችም ይፈትሹ። ቆሻሻ ከሆነ ግድግዳዎቹ ንጹህ ሆነው እንዲቆዩ በትንሽ ብሩሽ በማጽዳት ኩሽናው እንዲያራ ያድርጉ። የኩሽና ካቢኔቶች እና እጀታዎቻቸው በቀን ብዙ ጊዜ ይነካሉ። አቧራ ለማስወገድ የካቢኔን ገጽታ በእርጥብ ማይክሮፋይበር ጨርቅ ይጥረጉ። እጀታዎች የጀርሞች መሸጋገሪያ በመሆናቸው በየጊዜው በጸረ ተባይ መጽዳት አለባቸው። ከሲንክ በታች ያለው ቦታ ብዙውን ጊዜ የተዝረከረከና እርጥብ ነው። የጽዳት ጠርሙሶችን በስርዓት ያደራጁ እና የውሃ ፍሳሽ አለመኖሩን ያረጋግጡ። የተደራጀ ቦታ የሙያ ብቃትዎን ያሳያል እና የሚፈልጉትን መሳሪያ በቀላሉ ለማግኘት ይረዳል። ሽታንና ነፍሳትን ለመከላከል የቆሻሻ መጣያ ገንዳ በየቀኑ ባዶ መደረግ አለበት። የገንዳውን ውስጠኛ ክፍል በየጊዜው ያጽዱ እና በጸረ ተባይ ይረጩ። ትክክለኛ ቦርሳዎችን ይጠቀሙ እና ኩሽናው ንጹህ አየር እንዲኖረው ክዳኑ ሁልጊዜ በጥብቅ መዘጋቱን ያረጋግጡ።
ቀጣዩ ደረጃ ወለሉን ማጽዳት ነው። ከክፍሉ ማዕዘኖች ወደ መውጫው በር መጥረግ ይጀምሩ። አቧራና የምግብ ፍርፋሪ በሚደበቁባቸው የካቢኔቶች ስር እና ከበሮች በስተጀርባ በደንብ ማጽዳትዎን ያረጋግጡ። ወለሉ ሲጸዳ ኩሽናው ምቹ ይሆናል። ለንጽህና ውጤት ቢጫ ቀለም ያለው መወልወያ እና ባለ 2 ባልዲ ስርዓት ይጠቀሙ። አንዱ ባልዲ ለሳሙና እና ሌላው የቆሸሸውን መወልወያ ለማጠብ። ይህ ቆሻሻ ውሃ ወደ ወለሉ እንዳይመለስ ያረጋግጣል። ይህም ንጹህ እና ጥሩ መዓዛ እንዲኖረው ያደርጋል። በዚህ ስልጠና ውስጥ ትናንሽ ዝርዝሮች በጣም አስፈላጊ ናቸው። መወልወያው የማይደርሱባቸውን የወለል ማዕዘኖች ለማጽዳት ቢጫ ጨርቅ ይጠቀሙ። በእነዚህ ዝርዝሮች ውስጥ ያለው ጥንቃቄ አንድም ሙያዊ ሰራተኛ ከሌሎች ሰራተኞች በግልጽ ይለየዋል። የኩሽና መስኮቶች ብዙውን ጊዜ የውጭ አቧራ እና የውስጥ ዘይት ይሰበስባሉ። መስኮቶቹን ለማጽዳት የመስታወት ማጽጃ ይጠቀሙ። መስኮቱ ሲከፈት አቧራ ወደ ምግብ ዝግጅት ቦታ እንዳይወድቅ የመስኮቱን ጠርዝ በየቀኑ መጥረግ አለበት። በመስኮቱ በኩል ንጹህ አየር ያስገቡ። በሳምንት አንድ ጊዜ የካቢኔዎችን የላይኛውን ክፍልና እንደ ማቀዝቀዣ ያሉ ረጅም መሳሪያዎችን ያጽዱ። እዚህ የሚሰበሰብ አቧራ ወደ ታች ወድቆ ምግብን ሊበክል ይችላል። እነዚህን ቦታዎች በደህና ለመድረስ ሁልጊዜ አስተማማኝ ደረጃ ይጠቀሙ። ብርጭቆ ከተሰበረ ሁልጊዜ ለደህንነቱ ቅድሚያ ይስጡ። የተሰበሩ ብርጭቆዎችን በባዶ እጅ በፍጹም አይሰብስቡ። መጥረጊያ እና የቆሻሻ መከማቻ ይጠቀሙ። ከዚያም ትናንሽ ቁርጥራጮችን ለመሰብሰብ ቦታውን በእርጥብ ቲሹ ይጥረጉ። ከመጣለው በፊት ቁርጥራጮቹን በጠንካራ መያዣ ውስጥ ያስቀምጡ። በጣም አስፈላጊ የደህንነት ማስጠንቀቂያ፣ የጽዳት ኬሚካሎችን በፍጹም አያቀላቅሉ። በተለይም ብሊችን ከአሞኒያ ጋር። ይህ ገዳይ መርዛማ ጋዝ ሊፈጥር ይችላል። በእያንዳንዱ ምርት ላይ ባለው መመሪያ መሰረት ይጠቀሙና በቂ አየር መኖሩን ያረጋግጡ። የቤተሰቡን ጤና ይጠብቁ። የግል ንጽህናው የኩሽና ንጽህና ዋና አካል ነው። ስራ ከመጀመሩ በፊት ወይም ከቆሸሹ ቦታዎች ወደ ምግብ ቦታዎች ሲሄዱ ቢያንስ ለ20 ሰከንድ እጅዎን በሳሙና ይታጠቡ። ንጹህ እጅ ከጀርሞች የመከላከያ ዋና ግንብ ነው። ስራውን በንጽህና ይጀምሩ። ሁሉም የጽዳት ኬሚካሎች ከልጆች ርቀውና ከምግብ ተለይተው ደህንነቱ በተጠበቀ ቦታ ያስቀምጡ። በእያንዳንዱ ጠርሙስ ላይ ግልጽ የሆነ መለያ መኖሩን ያረጋግጡ። አስተማማኝ አያያዝ አደጋዎችን ይከላከላልና ኩሽናውን በቁጥጥር ስር ያደርገዋል። በስርዓት ያስቀምጡ። አለባበስዎ የስራውን ጥራት ያሳያል። ዩኒፎርምዎ ንጹህ መሆኑን፣ ፀጉርዎ የተስተካከለ መሆኑን እና ጥፍርዎ አጭር እና ንጹህ መሆኑን ያረጋግጡ። ሙያዊ ገጽታ ከቤተሰቡ ጋር እምነት ይገነባልና የስራ ደረጃዎችን ዋጋ እንደሚሰጡ ያሳያል። በስራው ይኩሩ። ስፖንጂዎች እና የጽዳት ጨርቆች የጀርሞች መሸሸጊያ ሊሆኑ ይችላሉ። ጨርቆቹን በየቀኑ ያጥቡና ስፖንጂዎችን በየጊዜው ይቀይሩ። በቀኑ መጨረሻ ስፖንጂዎችን በጸረ ተባይ ውሃ ውስጥ ይንከሩ። በሚቀጥለው ቀን ስራ ሲጀምሩ ንጹህ መሳሪያዎች ይኖሩታል። ምንም አይነት ምግብ ወይም ውሃ በአዳር እንዳይቀር በማድረግ ነፍሳትን ይከላከሉ። ሁሉም የምግብ መያዣዎች በጥብቅ መዘጋታቸውንና የቆሻሻ መጣያ ገንዳው ንጹህ መሆኑን ያረጋግጡ። ደረቅ እና ንጹህ ኩሽና ከነፍሳት ለመከላከል ምርጡ መንገድ ነው። ጤናማ አካባቢ ይፍጠሩ። ከጽዳት በኋላ የኬሚካል ሽታዎችን ለማስወገድ እና የኩሽናውን አየር ለማደስ በቂ አየር መኖሩን ያረጋግጡ። ንጹህ አየር የኩሽናውን ንጽህና ያሟላልና ለቤተሰቡ ምቾት ይሰጣል። ስራውን ሲጨርሱ ንጹህ አየር ለሁሉም ሰው ደስታ ይሰጣል። ስራውን ከመጨረሰው በፊት የራስዎን ምርመራ ያድርጉ። ከሲንክ በታች የወለል ማዕዘኖችን ይፈትሹ እና ሁሉም መሳሪያዎች ወደ ቦታቸው መመለሳቸውን ያረጋግጡ። በስራው መጨረሻ ላይ የሚደረግ ጥንቃቄ ምንም ትንሽ ዝር አለመጥፋቱን ያረጋግጣል። በስራው እርግጠኛ ይሁኑ። ሁሉም የኩሽና ፍላጎቶች መሟላታቸውን ያረጋግጡ። የእጅ ሳሙና፣ የሙሉ ያለቁ ወረቀቶችን ይቀይሩ እና ንጹህ ጨርቆችን ያዘጋጁ። እነዚህን ነገሮች ማዘጋጀት ለቤተሰቡ የኩሽና ስራ ቀላል እንዲሆን ይረዳል። ሁልጊዜ የሚቀጥለው ስራ ያስቦና ይዘጋጁ። የመጨረሻው ንክኪ መዓዛና ድባብ ነው። ንጹህ ኩሽና የኬሚካል ሽታ ሳይሆን ጥሩ መዓዛ ሊኖረው ይገባል። ቤተሰቡ ከፈቀደ ማንን ሰው ወደ ውስጥ የሚጋብዝ ቀላል መዓዛ ይጠቀሙ። በኩሽና ውስጥ ደስ የሚል ስሜት ይፍጠሩ። ለቤተሰቡ ሰላም ይስጡ። የምግብ ደህንነት አንዱ ዋና ገጽታ የክምችት ዝውውር ነው። የፌፎ ዘዴን እንጠቀማለን። ፌረስቴን ፌረስት ኦት። ይህ ማለት አዲስ ክምችት ከመከፈቱ በፊት የድሮ ክምችት መጀመሪያ ጥቅም ላይ መዋል አለበት ማለት ነው። ይህ የምግብ ትኩስነትን ያረጋጋል እና ብክነትን ይከላከላል። ለኢኮኖሚም ይጠቅማል። በማከማቻ ክፍል ውስጥ ሁል ጊዜ አዲስ የተገዙ ዕቃዎችን ከኋላ ያስቀምጡ። በቀላሉ እንዲወሰዱ አሮጌ ዕቃዎችን ወደፊት ያቅርቡ። የማለቂያ ቀኖችን በየጊዜው ያረጋግጡ እና መለያዎቹ እንዲነበቡ ያድርጉ። በስርዓት ማድረግ ስራውን ቀላል ያደርገዋል። ጊዜ ይቆጥቡ። በማቀዝቀዣ ውስጥም የፌፎ ስርዓት በጣም አስፈላጊ ነው። ወተት፣ ስጋ እና አትክልቶችን እንደ ማለቂያ ቀናቸው ያደራጁ። የተዘጋጀ ምግብ ቀኑ በተጻፈባቸው ዝግ መያዣዎች ውስጥ ያስቀምጡ። ይህ ባክቴሪያን ይከላከላልና የምግብ ጣዕም ይጠብቃል። ለቤተሰቡ ጤና ይንከባከቡ። እንደ ሙያዊ ሰራተኛ የምግብ መለያዎችን በማንበብ ረገድ ጎበዝ መሆን አለብዎት። በቤስት ቤፎሬ እና ኢየሰበኘ መካከል ያለውን ልዩነት ይረዱ። የኢየሰበኘ ቀን ያለፈበትን ምግብ በፍጹም አይጠቀሙ፣ ምክንያቱም ለጤና አደገኛ ሊሆን ይችላል። የቤተሰቡ ደህንነት በእርስዎ እጅ ነው። ሁልጊዜ በትኩረት ይመልከቱ።
ስለ እሳት ደህንነት እንወያይ። በኩሽና ውስጥ የዘይት እሳት እውነተኛ አደጋ ነው። ምድጃውን በፍጹም ጥለውት አይሄዱ። ድስቱ እሳት ካነሳ ውሃ በፍጹም አይጨምሩ፣ ምክንያቱም ውሃው እሳቱን የበለጠ ያባብሰዋል። አደጋ ሲያጋጥም መረጋጋት በጣም አስፈላጊ ነው። አደጋን አስቀድመው ይከላከሉ። የዘይት እሳት ከተከሰተ የመጀመሪያው እርምጃ ሙቀቱ ማጥፋት ነው። ከዚያም ድስቱን በብረት ክዳን ይሸፍኑ ወይም እርጥብ ጨርቅ ወይም የእሳት ብርድ ልብስ ይጠቀሙ። ተረጋጉ እና የሚነድ ድስት ለማንቀሳቀስ አይሞክሩ። ደህንነቱ ከሁሉም በላይ አስፈላጊ ነው። የራስዎን ደህንነት ይጠብቁ፣ ሌሎች እንዲረዱት ይጠይቁ። የኤሌክትሪክ ደህንነትም በጣም አስፈላጊ ነው። የኤሌክትሪክ መሳሪያዎችን በእርጥብ እጅ በፍጹም አይንኩ። ከኤሌክትሪክ አደጋ ለመጠበቅ የትናንሽ መሳሪያዎች ገመዶች ከሲንክ ወይም ከውሃ ርቀው መሆናቸውን ያረጋግጡ። ሽቦዎች እንዳይበላሹ ሁልጊዜ ይፈትሹ። ደህንነቱን ይጠብቁ፣ ጥንቃቄ ያድርጉ። ቢላዋ ብዙ ጉዳት የሚያደርስ መሳሪያ ነው። ቢላዋውን ሁልጊዜ ጫፉን ወደ ታች አድርገው ያዙና ካጸዱ በኋላ በደህንነት ቦታ ያስቀምጡት። በሳሙና ውሃ ባለው ሲንክ ውስጥ ቢላዋ በፍጹም አይተጎ። ሌሎች ሰዎች ሲንኩን ሲጠቀሙ ሊቆረጡ ይችላሉ። ቢላዎችን በጥንቃቄ ይጠቀሙ። በብቃት ለመስራት የጽዳት መርሃ ግብርን ይከተሉ። የቀኑ ስራዎች ተረከዛዎችን መጥረግ፣ ዕቃዎችን ማጠብ፣ ሲንኩን ማጽዳት፣ ቆሻሻን ባዶ ማድረግ እና ወለሉን ማጽዳትን ያካትታሉ። መደበኛ ስራ ቆሻሻ እንዳይከማች ይከላከላል። ዝርዝሮውን ሁልጊዜ ይከተሉ። ስራውን በስርዓት ያከናውኑ። የሳምንቱ ተግባራት የኦቨንን ውስጠኛ ክፍል ማጽዳት፣ የማቀዝቀዣ ጥልቅ ጽዳት፣ የዲሽዋሸር ማጣሪያን ማጽዳት እና ከፍተኛ ቦታዎችን ማጽዳትን ያካትታሉ። የሳምንት መርሃ ግብር እያንዳንዱ የኩሽና ክፍል ትኩረት ማግኘቱን ያረጋግጣል። በጥልቀት ማጽዳት የኩሽናውን ዕድሜ ያረዝማል። በሳምንቱ መጨረሻ ያክሉ። በወር አንድ ጊዜ የማከማቻ ክፍሉን ያደራጁ እና የካቢኔዎችን ውስጠኛ ክፍል ያጽዱ። ይህ ክምችቶችን ለመፈተሽ እና ምንም አይነት ነፍሳት አለመኖራቸውን ለማረጋገጥ ጊዜው ነው። የወር ጥንቃቄ የኩሽናውን ጥራት ይጠብቃል። ሁሉም ዕቃዎች ይፈትሹ። ጊዜ ያለፈባቸውን ዕቃዎች ለቤተሰብ ያሳውቁ። ነፍሳት ሙያዊ ስምዎን ሊያበላሹ ይችላሉ። ከተቻለ የተፈጥሮ መከላከያ ዘዴዎችን ይጠቀሙ እና ሁልጊዜ ለማንኛውም ምልክት ለቤተሰቡ ሪፖርት ያድርጉ። ያለ ባለቤቱ ፈቃድ በምግብ አቅራቢያ ጠንካራ ኬሚካሎችን አይጠቀሙ። የቤተሰቡን ደህንነት ሁልጊዜ ያስቡ። ነፍሳትን አስቀድመው ይከላከሉ። ጥንቃቄ ያድርጉ። የተጠቀሙበትን ዘይት በፍጹም ወደ ሲንክ ውስጥ አይለቁ፣ ምክንያቱም ቧንቧዎችን ስለሚዘጋ እና መጥፎ ሽታ ስለሚፈጥር። ዘይቱ እንዲቀዘቅዝ ያድርጉ እና በቆሻሻ ውስጥ ከመጣሉ በፊት በአሮጌ መያዣ ውስጥ ያስቀምጡት። አካባቢውን ይጠብቁ። የቧንቧ ዝርጋታውን ደህንነት ይጠብቁ። ይህ የስራው አካል ነው። በጥንቃቄ ይታሉ። ለብረት መሳሪያዎች የውሃ ጠብታዎችን እና የጣት አሻራዎችን ለማስወገድ ልዩ ፖሊሽ ይጠቀሙ። ለጥሩ ውጤት ሁልጊዜ በብረቱ አቅጣጫ ይጥረጉ። የሚያብረቀርቅ ብረት ኩሽናውን ዘመናዊ እና የቅንጦት ያደርገዋል። የቤት ውስጥ ዕቃዎችን በጥንቃቄ እንከባከቡ። ብልጭ ያለ ኩሽና ለቤተሰቡ ደስታን ይሰጣል። ሙያዊ ሰራተኛ ሁልጊዜ አንድ እርምጃ ይቀድማል። ኩሽናው ከጸዳ በኋላ ለሚቀጥለው ምግብ ዝግጅት አስፈላጊ መሳሪያዎችን ያዘጋጁ። ቢላዎች ስለታም መሆናቸውን እና የስራ ቦታው ክፍት መሆኑን ያረጋግጡ። ይህ ለቤተሰቡ አባላት ስራን ያቃላል። ሁልጊዜ ዝግጁ ይሁኑ። በቅድሚያ ማቀድ የስራውን ጥራት ያሳያል። እንደ ብሌንደር፣ ክዳን ጎማ ወይም የቡና ማሽን ማጣሪያ ያሉ የኤሌክትሪክ መሳሪያዎችን ትናንሽ ዝርዝሮች ያጽዱ። እዚህ የቀሩ የምግብ ቅሪቶች የሚቀጥለው ምግብ ሊበክሉ ይችላሉ። ለእነዚህ ዝርዝሮች የሚሰጡት ትኩረት ከፍተኛ ሙያዊ ብቃትዎን ያሳያል። ትናንሽ ነገሮች ትልቅ ለውጥ ያመጣሉ። በጥንቃቄ ያዙ። ስራውን በትክክል ይወጡ። የኩሽና መብራቶች ብዙውን ጊዜ አቧራና ዘይት ይሰበስባሉ። ኩሽናው ብሩህ እና ንጹህ እንዲሆን መብራቶችን በየጊዜው ይጥረጉ። ብሩህ ብርሃን በሚያጸዱበት ጊዜ ቆሻሻ ለማየት ይረዳል እና ለቤተሰቡ ጥሩ ድባብ ይፈጥራል። ኩሽናው ሁልጊዜ በብርሃን እንዲሞላ ያድርጉ። ብሩህነት ንጽህና ያሳያል። ስራው እንዲታይ ያድርጉ። አፕሮኖ የንጽህና ጠባቂው ነው። ሁልጊዜ በየቀኑ ንጹህ አፕሮን ይጠቀሙ። ጀርሞች ወደ ሌላ ቦታ እንዳይዛመቱ። የስጋ ደም ወይም ዘይት ካረፈበት ወዲያውኑ ይቀይሩት። የአለባበስዎ ንጽህና የስራውን ንጽህና ያሳያል። በንጽህናው ሌሎች እንዲቀኑ ያድርጉ። ራስዎን በሚገባ ይንከባከቡ። ሙያዊ ብቃቶ እንዲታይ ያድርጉ። የቺስ መሳቢያ ማጣሪያዎች ቢያንስ በወር አንድ ጊዜ መጽዳት አለባቸው። የዘይት ንብርብሩን ለማስወገድ ማጣሪያዎቹን በሳሙና ውሃ ውስጥ ይንከሩ። ኩሽናው ከመጠን በላይ እንዳይሞቅ እና የምግብ እንፋሎት እንዲወጣ የአየር ዝውውር በጣም አስፈላጊ ነው። ጥሩ የአየር ዝውውር ለጤናም ጠቃሚ ነው። ማጣሪያዎችን ሁልጊዜ በንጽህና ያዙ። በወር አንዴ ይምዱ። የቀረውን ምግብ በትክክል ያስቀምጡ። አየር የማያስገቡ መያዣዎችን ይጠቀሙ እና የስሙን እና የቀኑን መለያ ይለጥፉ። እንደ ሙቀታቸው መጠን በትክክለኛው የማቀዝቀዣ ክፍል ውስጥ ያስቀምጡ። ይህ ቤተሰቡን ይረዳል እና ብክነትን ይከላከላል። የምግብ ደህንነትን ለማረጋገጥ ይህ ወሳኝ ነው። መለያዎችን በግልጽ ጻፉ። ቤተሰቡ በቀላሉ እንዲረዱ። ሙያዊ ብቃት ማለት ደግነትንም ያካትታል። በጸጥታ እና በስርዓት ስራ በሚያጸዱበት ጊዜ ብዙ ድምፅ አይፍጠሩ። የኩሽናው ሰላማዊ ድባብ ለቤተሰቡ ሰላማዊ ቤት ይፈጥራል። ይህ ደግሞ የእርስዎ ከፍተኛ አገልግሎት አካል ነው። ባህሪው ለቤተሰቡ ክብርን ያሳያል። ስራውን በረጋ መንፈስ ያከናውኑ። ለሁሉም ሰው ምቾት ይስጡ። ለወለል ትልቅ እንክብካቤ በየጊዜው በሰቆች መካከል ያለውን ቦታ በትንሽ ብሩሽ እና በሰቆች ሳሙና ይጥረጉ። እዚያ የተጠራቀመ ቆሻሻ ወለሉን የቆሸሸ ሊያስመስለው ይችላል። ይህ ተጨማሪ ትኩረት ኩሽናው ሁልጊዜ እንደ አዲስ እንዲታይ ያደርገዋል። ወለሉ እንዲያንጸባርቅ ያድርጉ። የንጽህና ደረጃውን ያሳዩ። በየጊዜው ይህን ሳያከናውኑ ኩሽናው
ስራውን ከመጨረሰው በፊት ኩሽናው ለጠዋት ዝግጁ መሆኑን ያረጋግጡ። የቡና ቦታውን ያዘጋጁና የኩርስ አካባቢውን በደንብ ያደራጁ። በንጹህ ኩሽና ውስጥ ጠዋትን መጀመር በሙሉ ልብ ለሚሰሩለት ቤተሰብ ምርጡ ስጦታ ነው። ለሚቀጥለው ቀን ጠዋት ሁኔታዎችን ያመቻቹ። ቤተሰቡ ሲነሳ ደስተኛ እንዲሆን ያድርግ። ስራው ተተርጓለሁ። በእነዚህ 15 ደቂቃዎች ውስጥ ከፍተኛውን የኩሽና ንጽህና ደረጃዎችን ተምረዋል። በትናንሽ ዝርዝሮች ውስጥ የሚያደርጉት ጥረት በስራው ውስጥ ትልቅ ስኬት ያመጣል። በስራው ጥራት የማይተካ ሰራተኛ ይሁኑ። ለከባድ ስራው እና ለታማኝነቱ እናመሰግናለን። ወደፊት በትጋት ስራውን ይቀጥሉ። ስኬት ከእርሶ ጋር ይሁን። መልካም ዕድል እመኛለሁ። ይህ ስልጠና በጂክ ዶሜስቲክ የቀረበ ነው። ለተጨማሪ መረጃ እና ሌሎች የስልጠና ግብዓቶች ጂክዶሜስቲክ.com ይጎብኙ። በላቀ ስራ ይቀጥሉ። በሚቀጥለው የስልጠና ሞጁላችን እስክንገናኝ ድረስ ደህና ሁኑ። ስራውን በጥራት እና በታማኝነት ማከናወንዎ ይቀጥሉ። እናመሰግናለን።